አረ የማይታመን ጉድ! እንደኔ ሀይሚና ብሩኬ ከተቀመጡበት ሶፋ ጀርባ የተሰቀለውን በትኩረት የተመለከተ ላላያችሁ ትነግራችኋለሁ። እንግዲህ ሀይሚና ብሩኬ ሲገናኙ ምን አይነት ሪያክሽን ይኖራቸዋል ብለን ሁላችንም በጉጉት ስንጠብቅ ነበረ። እኛ ብቻ አይደለንም። በነገራችን ላይ ሽማግሌዎቹ ወይንም ደግሞ የብሩኬ ጓደኞች ራሱ ብሩኬ ሲመጣ ምን አይነት ስሜት ይሰማዋል? ሀይሚን ድንገት ሲያት ምናልባት ሊበሳጭ ይችላል። ሀይሚን ለምን መጣች ብሎ ሊቆጣ ይችላል። ብቻ ብዙ ነገሮች ሲናገሩ ነበርና ሁሉም ልብ ውስጥ የተለያየ ሀሳብ ነበረ። ግን ደግሞ ያሰቡት ወይንም ደግሞ እኛ ምን አይነት ሪያክሽን ማለት ብሩኬ በተለይ ደግሞ ሀይሚ የለችም እዚህ ውጭ ሀገር ናት ብሎ አስበው ድንገት ሲያት ምን አይነት ስሜት ይሰማዋል የሚለውን ለማየት በጣም ነበር ስጓጓ የነበረው። ቤተሰብ አያችሁ አይደል ፍቅር ምን ያህል ሀያል እንደሆነ እንዴት እንደሚዋደዱ እኛንን እንጂ የተጣሉበትን ምክንያት ወይንም ጥላቸውን እያስታወሰን ያለ ነው። እነሱ ሁላ ረስተውታል። የተጣሉ ራሱ አልመሰላቸው። ገባችሁ? ልክ አይን ላይ ሲታዩ ብሩኬ አይኔ ናት ሀይሚ ናት ብሎ ሄደው ጥምጥም ቤተሰብ በዚህ በክረምት በዚህ በብርድ ጥላቸውን እርስ አድርገው ሮማንቲክ የሆነ ፍቅር ኦ ማይ ጋድ! ኧረ እኔ እስከ አይን ያውጣችሁ ነው ልል የምችለውኝ። እና ሽማግሌዎቹም ፈጣሪ ባርካችሁ። አዎ እኔ ትናንትናም ብያለሁ፣ ዛሬ ደግሞ ናቲም ደገመው። ኢትዮጵያ ላይ እንዲያውም ከህግ በላይ ሽማግሌ የሀገር ሽማግሌ ይከበራል። ብዙ ነገርም ማድረግ የሚችል አይነት ነው። ገባችሁ አይደለና? ሀይሚና ብሩኬ ደግሞ እንዴት ነው አንዳንዴ ራሱ መራራቅ ጥሩ ነገር አለው። ገባችሁ? የበለጠ ፍቅራችሁን እንድታቁት ለዛ ሰው ያላችሁ ቦታ የበለጠ እንድታቁበት ይሆናልና ሀይሚዬ እንኳንም ሄደች ነው የምለው። ምክንያቱም አስባችሁታል የዛሬ ፍቅር እኔ በስስት ነው ሳያቸው የነበረው። አንዳንዴ አይኔ ሸፎ እናደርጋለሁ፣ አንዳንዴ ደግሞ ከክፉ ሰው ይጠብቃችሁ ላለሁ። ምክንያቱም የዛሬው ሮማንቲክ አታስቡትኝ። ለአንዳንድ ሰው መቃጠል ነው፣ ለአንዳንዶቻችን ደግሞ ደስታ ነውና ሀይሚና ብሩኬ እንደዚህ እየተዋደዳችሁ እንደዚህ እየተፋቀራችሁ ልል የምችለው ሰው ያሆኑ የመራራቅ ምናምን ተብሎ የተሰራው ተሰርቷል ማለት እንደ ስክሪፕት አሪፍ ነው። በቃ አሪፍ አስተማሪ ነገርም ነው። ለእነሱም ደግሞ መራራቅ ስትራራቁ ፍቅራችሁ እንዴት ሀይ እንደሚሆን የሆነ ነበልባል እንደ እሳት እንደሚያቃጥል ነው የሚያሳየው። አንደኛ። ሁለተኛ ሀይሚና ብሩኬ ማለት ነው ተለያይቶ የማይላዩ ሰዎች እንደሆኑ ከፍቅረኛ ከባልና ሚስት አልፈው አንዳንድ ሰዎች እኮ የሆነ እህትና ወንድም ታናሽና ታላቅ የሚመስሉበት አጋጣሚ አለ። ይሄ ደግሞ ምንድነው መግባባት፣ መዋደድ እና መፈቃቀር አብራችሁ ስትሉ ስታድሩ ከባልና ሚስት ከፍቅረኛ ምናምን በላይ እህትና ወንድም ሁላ ትመስላላችሁ ሰው ሲያችሁ ለሰው ማለት ነው። እና ሀይሚና ብሩኬ ጋር የሚያየሁት ነገር ያን ነገር ነው። ሁለት አንድ አይነቶች አይደለም በፍቅራቸው ስራ ሲሰሩ እንኳን በስራቸው እንዴት ተናበው እንደሚተዋወቁ ገባቸው አይደለ? እንደምታውቁት ሀይሚን ብሩኬም ትንሽ ሆነው ነው የተገናኙትኝ እዚህ እስከሚደርሱ ድረስ በመካከላቸው የሆነ ነገር ሳይፈጠር ቀርቶ አይደለም። ግን ደግሞ ስለሚዋደዱ ስለሚግባቡ ራስ በራሳቸው ስለሚፈቱት ነውና አሁንም ልል የምችለው ማለት ነው ሜቢ ለኛ ወይንም ደግሞ ለሶሻል ሚዲያ ይሆናል አንዳንድ ነገሮች አለመግባባት ተፈጥረው ብሩኬ በራሱ ውሳኔ ወስኖ እኛን ለማስተማር ወይንም ደግሞ ሜቢ አንዳንድ የማያውቁ ሰዎችን ለማስተማር ይመስለኛል ይሄ ነገር እያደረጉ ያሉት እንጂ ሪል ነገሮችን ሀይሚና ብሩኬ እንዴት በውስጥ እንደሚፈቱት ሁላችንም እናውቃለን። ከዚህ በፊት ራሱ ሀይሚም ብሩኬም ተናግረዋል። ከዚህ በላይ ብዙ መጣላት ብዙ ነገሮች ደርሰው ግን ደግሞ በውስጥ ራሳችን ፈተነዋል ብለው በቪዲዮ ተናግረዋልና አሁንም ልል የምችለው እንደ አስተያየት ማለት ነው ብሩኬም ከዚህ በኋላ ለብቻው የሚወስነውን ነገር ያቆማል። ሀይሚም ደግሞ ተናግራለች እኔ ጥፋተኛ ያጠፋሁትን ነገር ሁሉ አንተ ስላናደርከ እልህ ስላጋባይ ነው ይሄ ነገር የተፈጠረው። ብሩኬም ደግሞ አዎ አመኛለሁ ጥፋቴን፣ ይቅርታ፣ ሁሉንም ነገር እንርሳውና እንደ አዲስ ታርቀን ሁሉንም ነገር እናስተካከል። ምንም ነገር ቢፈጠር ጥለሽ መሄድ ሳይሆን ተመካክረን ነገሮች መፍታት አለብን እያለ ነበረ። እንግዲህ ናቲም የተቻለውን ምክር ለመምከር ሞክሯል። እኔ ያየሁበት ነገር ቢኖር ማለት ነው እዚህ አሁን የተሰራው ስራ ላይ እዚህ ጋር ማወቅ ያለባችሁ ሀይሚ ከሀገር ወጥታለች ሄዳለች ሳይሆን ስራ እየሰሩ ነው። ይሄን ነገር ደግሞ ብዙዎቻችን እናውቃለን። ግን ደግሞ በውስጡ ያለው ነው ለእናንተ ወይም መማር ያለባችሁ አንደኛ በጓደኝነታቸው ምን ያህል ጥብቅ እንደሆኑ ገባችሁ አይደለ? አንዳቸው ለአንዳቸው ምን ያህል ከቨር እንደሚደራረጉ እንደሚተሳሰቡ፣ አንዳቸው ጋር የሆነ ችግር ቢፈጠር ሌላኛው ሽማግሌ ሆኖ እንዴት ማስታረቅ እንዳለበት ነው የጓደኝነት ጥግ ያየሁትኝ። ሁለተኛ ነገር ደግሞ ብሩኬና ሀይሚ ጋር ቢጣሉ
እውነተኛ ፍቅር ስላለ ቢጨቃጨቁም ጥላቸውን በአንድ ጊዜ እርስ ታርገው ይሄ መወቃቀስ፣ መኮራረፍ ምናምን ነገሮችን ያው በልህ የተደረጉ ነገሮች ስለሆኑ በአንድ ጊዜ እርስ ታድርገው ፍቅራቸውን እንዴት ማጣጣም እንዳለባቸው፣ እንዴት ማጎልበት አንድነታቸውን በቃ ሲራራቁ እንዴት እንደሚነፋፈቁ ያን ነገር ነበር ሲያሳዩ የነበረው። ለማንም እኔ ዛሬው ተመችቶኛል። የምሬን ነው የምላችሁ ስላችሁ እያንዳንዱ ነገር ትምህርት መውሰድ ከፈለጋችሁ ሊያስተምሩበት ነገር እየሰሩ ያሉትኝ። ሀይሚዬ እንግዲህ ትናንትን በቲክቶክ መጣ ነበረ ደስ የሚል ዘፈን፣ እንደዚሁም ደግሞ ለአንዳንድ ሰዎች መልእክትም አለው። ብሩኬም ደግሞ ስፍስፍ ብሎ ነው ሀይሚዬን የተቀበላትኝ እና በቃ የሆነ ሪል ፍቅር ነው ሀይሚና ብሩኬ ጋ ያለው። ብዙዎች ደግሞ ስትመጣ ሀይሚ ቶሎ ብዬ አስረግዛለሁ ብለሃል፣ በቃ ወንድማችን ፑሽ እያሉ እየደገፉት ነው እና ሰርጉን ቶሎ ቶሎ ብላችሁ ቢረቀስ አይከፋም። እኔም እስማማለሁ፣ ቤተሰብ እስማማለሁ። ግን ደግሞ ሽምግልናና ሰርጉ ምናምን ቀደም ይበል ብዬ ነው እንጂ እኔስ የእህቷ ጠበቃ የእህቱ ጠበቃ እኔ በነገራችን ላይ ሀይሚ መሄጤ ናት፣ ብሩኬም ወንድሜ ነው። እሺ አንዱ ለአንዱ ማግዝ ሰው አይደለሁኝም እና ሁለቱንም እኩል ነው የማደንቃቸው። እና እንግዲህ ዛሬ ናቲ ቤት ነው ምግብ ምናምን ያለው እየሰራሁ ነው ምናምን ብሎ በሙድ ወጣላቸው ቤተሰብ። ኤፊም ተጠቃቀሱና በሙድ ላሽ ብለው ወጡና ሀሰን ዳር ቀርተሃል፣ ነገ ትመጣለህ፣ አንተም ትታረቃለህ፣ ችግር የለው፣ ጓደኛ ነው፣ የትም አይጣልም። እና ምላችሁ ፈልጌ ነው ነገ በቤታችሁ በሀይሚና በብሩኬ ቤት ቆንጆ ሮማንቲክ የሆኑ ዝግጅቶችን ብሩኬ ያዘጋጅና ሀይሚዬን እንዴት ነው ይክሳታል ብዬ አስባለሁ። ለስራው ማለት ለስራው ማዳመቂያ ለማለት ያክል ነው። ሰው እንግዲህ እያንዳንዱ ነገር የተደረገው ሁሉ ስራ እንደሆነ አውቃለሁ፣ ይገባኛል። ሁላችሁም ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ከዛ ውስጥ ደግሞ በጠር ነጠር አድርጋችሁ መማር ያለባችሁ ነገር ትምህርት ትወስዱበታላችሁ፣ ዘና ማለት ያለውን ነገር ዘና ትሉበታላችሁ በሚለው በነገራችን ላይ ወሬ እያወራው መሀል ላይ እንግዳ መጥቶ አቋርጬ ምናምን በቃ ጠፋብኝ ወሬው ሁሉ። ለማን ወዳችኋለሁ። ባባይ